ህሊናውን ሸጧል አቶ ገዱ። ዛሬ አቶ ገዱ የሻዕቢያ ተላላኪ ነው። የአቶ ገዱን ህሊና የሚዘውረው ሻዕቢያ ነው። የራሱ ህሊና የለውም። አቶ ገዱ ፖለቲካሊ ነው ያነሳ። ብልጽግና ጭንቅ ላይ ነው ያለው፣ ፍርሃት ላይ ነው ያለው። ኤኒ ሚኒት ቡም ብሎ ሊጠፋ እንደሚችል ስለሚያቀርቡ የሆነ ሰው ብልጽግና መልእክት የጻፈው እያሳቀኝ ነውና ምን ይላል? አይ ብልጽግናዎች እንድታስቁኛላችሁ። ይህቺ ሴት አብዳለች፣ ማንስ ያላሰራት ነው? ምንም ብትፈነግጥ ዘንድሮ ህወሓት በጣም ያስቀኛል። ማለት ሰው እየገደሉ ስልጣን ላይ መቆየት የሚፈልጉት የእነሱ ትግል የስልጣን ትግል ነው። እኛ ደግሞ የህልውና ትግል ነው እና የአማራ ህዝብ የሚታገላቸው ለስልጣን አይመስል። ምክንያቱም እነሱ ሰውን እየገደሉ የሚሰሩትን ነገር ሁሉ እያደረጉ ያሉት ለስልጣን ስለሆነ ለህልውና የሚባለው ትግል ምን እንደሆነ አይገባቸው። አሁን ለምሳሌ የአብይ አህመድን ሰራዊት ለምንድን ነው የምትታገል ብትሉ ለህልውና አይላችሁም። የምንታገለው አብይ አህመድን ስልጣን ላይ ለማስቀመጥ ይመስለው ነበር አይደለም። ብቻ መግደል አቁሙ ነው፣ አትግደሉ። ህዝብ ላይ የሚፈሰው መከራ ይብቃል ትግሉ ያለው እሱ ላይ ነው። ብልጽግና ጭንቅ ላይ ነው ያለው፣ ፍርሃት ላይ ነው። ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ስራ እና ምሁራን ቀረብ ብለው በዚህ መልኩ ጌታቸው ረዳ ድሮ አዲስ አበባ በመለታ እንደሚለው ነው። ለትዝብት ነው ነው አሁን ታትግብር ዘላ አዲስ አበባ ይርዶም ኮሎ በቃ ዝኾነ ቅሪት ናይ ሰሜን አዲስ አበባ ይሉ አዲስ አበባ በመለታ ኦሮሞ ጨንያ ትግበር ዘላ እዚ ተረዲቦ እዮም ሓሪ ታትግብር ዘላ አዲስ አበባ ይርዶም ኮሎ ዝኾነ ቅሪት ናይ ሰሜን በቃ ኦሮሞ እየሸተተች ነው አዲስ አበባ። ይሄንን አማራ ተረድቷል ይላል። አድጎ አማራ ነው። ትውልዱ እንዳይቀጥል በመድፌ ስትወጋው የነበረው ነው። በየእስር ቤቱ እያንኮላሸ እርስ በርሱ በምቀኝነት ያኖርከው ነው። እኔ በጣም ከህወሓት ጋር በተለይ አፋን ኦሮሞ ተናጋሪና አማርኛ ተናጋሪ ተብሎ የተባሉ ሰዎች ከህወሓት እና ከሻዕቢያ ጋር ቆመው ካያችሁ እኔ ይሄንን በቃላት ሁሉ መግለጽ አልችልም። በዓለም ላይ እንደነዛ ርካሽ እንደሌለ ራሱ ህወሓት ይነግረናል። በህወሓትም መፍረድ አያስፈልግም። አንደኛ አማራ ተብሎ የተፈረጀው ህዝብ በክልሉ አማራን ለማጥፋት የመጀመሪያው ስትራቴጂ ለኢትዮጵያ ተሰጥቷል። በዛ ምክንያት በመላው ኢትዮጵያ በዝባዥ አምባገነን ቀኝ ገዢ ምናምን ተብሎ ትርክት ተተርኳል። ማን የተረከው? ሻዕቢያና ህወሓት። ከዛስ ሁሉ ሰው እንዲጠላው ያተርክታል። ዛሬ በተለያዩ ክልሎች የተለያዩ የትምህርት ካሪኩለሞች ተዘጋጅተው ትውልዱ በዛ መልኩ ተገንዟል ማለት ታስሯል። ተገንዟል ማለት ኦልሬዲ ጀስት ብትቀብሩት የሚቀበራል ብታቆዩት የሚቆያል እንጂ የራሱን እንቅስቃሴ በራሱ መወሰን አይችልም ማለት ነው። በእንደዛ አይነት ትርክት የተገነዘ ትውልድ ነው። ጉባኤ ኢትዮጵያ አንዱ ለኢትዮጵያ አሁን ላለው ወቅት ላይ አንዱ ማረጋገጫ ሚዲያ ነው። ከቀን ቀን ሁሉም እየወደቀ እንዲጠፋ የሚፈለግ እንጂ ለኢትዮጵያ ድምጽ አይፈልግም። ጉባኤ ኢትዮጵያ እውነትን የሚወዱ ሰዎች የሉትም። ከመንግስት ጀምሮ እውነተኛ ነኝ ሃይማኖተኛ ነኝ ምናምን ብሎ በየቦታው ላይ የሚያወራ ሁሉ ውሸታም አጭበርባሪ እንደሆነ አንድ ምስክር ነው። እውነትን አይደለም የሚፈልገው፣ ጭብጨባ ባለበት በደመቀበት ነው። እኔ ብቻዬን አወራለሁ፣ ብቻውን አለ ሰው ቤት ሰው አይሄድም። ገንዘቡን አይረዳም፣ እጁ ላይክ ዲስላይክ ሳብስክራይብ አያረግም። ስንት ሰው ነው እንደዛ የሚያደርገው? እንደ ኢትዮጵያ ካሰብ እንደ እውነት ሰው አማርኛ የሚናገረውን በኢትዮጵያ በሙሉ ጥራት አድርገን እናጥፋው። ይሄን ለማጥፋት በየክልሎቹ በዝባዥ ስለሆነ ሁሉም እንደ ጥራት እንዲያጠፋው እናድርግ። በክልሉስ እንከፋፍለው ምን ብለን በብዙ መልኩ ወልቃይትን ወደ ትግራይ እንውሰድበት፣ ራያን ወደ ትግራይ እንውሰድበት። በዚህ አንድ የኛ የብዝበዛ እንትን
በኢትዮጵያ ላይ በዘላቂነት ይቀጥላል። ከዛ በኋላስ ከዚህ ጋር ተያይዞ የሚንቀሳቀሱ ሰዎችን በዚህ ሰበብ እናጠፋለን። ራያንም ወልቃይትንም የሚፈልጉበት ብዙ ሁኔታዎች አሉ። በተለይ ራያ አካባቢም ወልቃይትም የልማት ቦታ ናቸው። መሬቱ ፈርታይል ሶይል ነው። አማራ ክልልን ለማቆሳመን እድል ያስገኛል። ሰው በዛ መልኩ አማራ ክልልን ለመከፋፈል ፈርታይል አፈር ለማግኘት በጣም ለማግኘት ወልቃይት ደግሞ ኮሪደር ለማግኘትና ካላኳቸው ሰዎች ጋራ ለማግኘት ኦር ለመገናኘት ማለት። ከዛ አሰብን እንስጥ ባደራ ይጠበቅልን ከተግባባን በትግረኛ ቋንቋ ተናጋሪ ቋንቋ ሰው ለሱ መግባቢያ ሆኖ በሚያገለግለው ቋንቋ ሰዎችን ከፋፍለን እንጫወታለን የሚል ርዕዮተ ዓለምን ይዘው መጡ። በየክልሉ ኦሮሚያ ክልል ላይ የብሔር ፌዴራሊዝም አልሰራም። ሶማሌ ክልል፣ ሌሎች ክልሎች ላይ አልሰራም። ትግራይ ክልል አልሰራም። አማራ ክልል ላይ ግን የብሔር ፌዴራሊዝም ሰራ። ለምን? አማራ የሚለው ህዝብ እንዲጠፋ ነው የሚፈልገው። እኔን ወደፊት መደው ስለዚህ አልነበረም ዛሬ ማወራው። ሰው ቢኖራት ኢትዮጵያ ውስጥ እኔ እውቀቱ ብቻ ምን ይሰራል? ገንዘብና የሚያግዝ ሰው፣ አብሮ የሚሳተፍ ሰው፣ እውነትን ለማውጣት ጥረት የሚያደርግ ሰው ቢኖር ኖሮ ዛሬ እዚህ አልነበርኩም። ዛሬ ጥቂት ሌቦችን በየመስሪያ ቤቱ የሚያውደለድሉ ሌቦችን እየነቀልኩ የኢትዮጵያን ህዝብ እንባ ነበር ማብሰው። ግን ውሸት ተወደደ፣ እውነት ረከሰ። ሁሉም ባለ በሌላ አቅሙ ውሎውና ዳሩ የምታዩት ነው። ተረኛ ሟች ለሞቱ ሰልፍ የሚይዝ ነው። ነውር ጌጡ ነው። ሀቅ ሳይሆን ጉዳዩ፣ ኢትዮጵያዊነት ሳይሆን ጉዳዩ፣ ሰውነት ሳይሆን ጉዳዩ ጭብጨባ ነው። የዚህ ዓለም የዱንያ የማይረባ የበሰበሰ ህይወት። ይሄ ሆድ ብቻ ምንም ነገር ቢኖረን ሀገር ጫፍ ላይ ደረስን። ዛሬ እንኳን የሚቆጠብ አልነበር። ዛሬ እንኳን ማለት ትናንት ከትናንት ወዲያ ችግር የለም የጥላትን አጀንዳ እያስፈጸሙ ስለነበር፣ ዛሬ ግን ሀገር ጫፍ ላይ እንኳን ተቀምጠው ዛሬ እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ እንደምን እንደ ኦርቶዶክስ፣ እንደ ፕሮቴስታንት እንደምን ያወራል? ደጋግሜ ያወራሁትን ነው። ዛሬ ምናልባት ትንሽ ፍንጭ ሰው ያለው የሚቀጥለውንስ ምን ታደርጉት ይሆን? የሚቀጥለውን ምን ታደርጉት ይሆን? የሚገርማችሁ የተከበራችሁት ወንድሞች፣ እኔ እንኳን የተናገርኩባቸው ሚዲያዎች ላይ ክብራቸው እነሱ ነው። እንዴት ሆኖ በዚህ ልክ በጥላቻ ተጠላልፈን ሰዎች የሰሩትን ያየነውን የሰማነውን ነገር መመስከር ተስኖን እንዴት ሀቅ ይምጣ? እንዴት ሰማይና ምድሩ ይታረቃል? በዚህ ልክ አወኩ የሚል ሰው ሁሉ በቻለው አቅም ሀገርን ለማፍረስ የሚያጨረብርባት ሀገር ላይ እንዴት ይሁን? እንደ ሚዲያ አንድነት ለምንድን በሁሉም ነገር ላይ አወኩ የሚሉ? ስለዚህ አማራ ክልል ላይ ስንመጣ ወልቃይት ራያ የሚለው ወደዛ እንወሰድ። ከዛ ቅማንት፣ የከሚሴ ኦሮሞ፣ የሰቆጣ አገው፣ የጎጃም አገው፣ የአርጎባ ብሔር፣ የአውራምባ ብሔር፣ የሽናሻ ብሔር፣ የወይጦ ብሔር፣ የቤሻንጉል ጉሙዝ ብሔር ላይክ ሌላም ቀጥሉ። ዛሬ የሚያወራው እንደ አማራ የሚለው ላይ ብንሰራ በዚህ ልክ አልጠበቁም። እንደ አማራ ፋኖ በሚለው ስም አምጥተን በሌሎች ክልሎች ሁሉ ስናባለው የኖርነውን አማራ የሚባለው በዚህ ልክ የዘቀጡ ምሁራን የሚባሉ ሰዎች፣ በዚህ ልክ የዘቀጡ አመራር የሚባሉ ሰዎች፣ በዚህ ልክ የዘቀጡና የበሸቀጡ የሃይማኖት አባትን ምናምን የሚሉ ክልሉና ህዝቡን በዚህ ልክ ያዋርዱታል ብለው አልጠበቁም ነበር ሰዎቹ። ምክንያቱም ይሄን ቢያውቁ ኖሮ ህወሓት መጀመሪያ ወረራም አይፈጽሙም ነበር። ምን አደረገው? ከዚህ በላይ እንትን አይደማ ባለ በሌላ አቅሙ እሳት የሚያቃጥል፣ ቢሮውን እሳት የሚያቃጥል፣ ትምህርት ቤቱን የሚያወድም፣ ተማሪዎችን ከትምህርት ገበታቸው የሚነጥል፣ ይህን ኢንቨስት የሚያደርግ ዲያስፖራ ይህንን እውቅና እየሰጠ አበጀህ የሚል የፖለቲካ አጋር እንዴት እናገኛለን ብለው ያስባሉ? አልጠበቁትም። አማራ ክልል ላይ ያለውን ካደቀቅን ቀጥለን ወደ ኦሮሚያ እንሄዳለን። ሁለተኛው ታርጌት የኦሮማራ ጥምረት የሚባለው ይሄ ነው። ሰዎችን አይታችኋቸው ከሆነ አማራና ኦሮሞ ተብለው የተከፈሉ ህዝቦች
ቢገናኙም መሰዳደብ ነው የሚጀምሩ። አብረው ለመስራት አይግባቡም። የሚያሳዝነው በዛ ልክ ሽባ አድርገው ነው የሰሯቸው። በዛ ልክ ምንም የማይዙ ወንፊት፣ ልክ ወንፊት ላይ ውሃ ማስቀመጥ አይነት አድርገው ነው የሰሯቸው። እነሱ ያሉትን ብቻ መልሰው የሚያስተጋቡ የገደል ማሚቶ ወይም ወናነት የተጠናወታቸው እንጂ ወይ ሚዲያ ተሰብስበው ሲሰሩ አትዋቸው፣ ወይ ፖለቲካ ፓርቲ ወይ ኢንተርቪው አይደራረጉ፣ ወይ በሆነ ነገር ለቀብር እንኳን እንትን የማይሉ ለማስመሰል እንኳን የሚያወሩለት ወር የሚዘምሩለት የተባሉት ህዝብን መልሰው ሲገሉት፣ ግደሉ ከተባሉ ሲገሉት ታያቸዋላችሁ እንጂ 1 ሜትር ኬንዳ ሰጥተው 5 ኪሎ የሆነ ዱቄት አስፈጭተው ሲሰጡ አታዩም። ይሄ አሁን ከሻቢያ እስከ ኦሮሚያ ደርሰናል የሚል እቅዱ ለኢትዮጵያ ጠላቶች